አሴትዬ ለአቶ ግርማ ፍቅሩን ተቀብያለሁ በማለት መጠጥ ውስጥ የሚያስለፈልፍ መድኃኒት አድርጋ እሱ ለፍፎ ሁሉም ነገር ዘርግፎ እንዲናገር አስደረገችው። አቶ ግርማ በመጠጥ ውስጥ ሆኖ ሁሉም ነገር እንዴት እናቷን እንደዛ እንዳረገ እንዴት ቤታቸውን እንደቀማቸው ሁሉም ነገር ተዘርግፎ ተናግሯል ማለት ነው። በዚህ ነገር ደግሞ ሰላምዬ በጣም ብዙ ነገር ተጠቅማለች። ሁሉንም ከቤት አባራቸው ነበረ። መጠጡ ስታስጠጣው የነበረው ፍቅርን ተቀብያለሁ አሁን ባገባክ ወይ ማለቴ ብንጋባ እንዴት አድርጌ ነው ካንተ ጋር የምኖረው? እንዴት አድርገህ ነው የምታኖረኝ? እንዴት አድርገህ የምታስተዳድረኝ? ምን አለክ ብላ ስትጠይቀው ይሄ ቤት የኔ ነው የሳሚ መስሎሽ ነው እስከዛሬ እንደዛ ስትጨማለቅብኝ የነበረው ነበር ያላት ማለት ነው። እና የሳሚ አይደለ እንደ ቤቱ የእናቱ ውርስ አይደለ ወይ ብላ ስትጠይቀው የእናቱ አይደለም እናትየውማ እኔን ለመጉዳት ብላ በሱ ስም አድርጋው ነበር። እኔ ግን ቀድሜው በዘዴ ቤቱን ተቀብየዋለሁ። እሱ የሱ ቤት እንደሆነ ነው የሚያውቀው፣ ግን የሱ ቤት አይደለም ብሎ አቶ ግርማ ሁሉም ነገር እንዴት ያው ሁሉ መከራ እንዳደረሰባቸው በዝርዝር ነግሯታል ማለት ነው። ሰላምዬም ይሄን ነበር የምትፈልገው። ሪከርድ አድርጋ ይሆን አይሆን እሱ ምንም ያየሁት ነገር የለም፣ ግን ፋይሎቹን የት ያስቀመጥከው ብላ እያፋጠረችው ነበር ድራማው ያለቀው። ሰላም ቤተሰብ እንዴት ናችሁልኝ? እና ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። በዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አሴት ክፍል 25 ላይ እንግዲህ አሴትዬ ስራዋን በደንብ ሰርታለች። አቶ ግርማን አስለፍልፈዋለች ማለት ነው። እሱ በጣም ስለሚወዳት ከሷ ጋር መተኛት ስለሚፈልግ ዝም ብሎ ነበር ስለፈልፍ የነበረው። መጠጥ ውስጥ እንግዲህ የሚያኮራ የሚያደክም መድኃኒት ነበር የሰጠችው። በዛ ሰዓት እንግዲህ አቶ ግርማ ምንም ሳይታወቀው ብዙ ነገር ነግሯታል። አዋሳ ቤት ያለው እንዳለው ቤቱ ደግሞ የነሱ የሰላምዬ እናት እንደሆነ ከነሱ እንዴት እንደወሰደ እሷን እንደደፈራት ሁሉም ነገር ዘርዝሮ ነበር የተናገረው። ሰላምዬ ደግሞ የፈለገችውን ነገር አግኝታለች ማለት ነው። ግን የፈለገችው ነገር ዋናው ነገር ደግሞ ፋይሎቹን ማግኘት ነው። ያ ሁሉ ያረገበት ፋይሎቹ ማንም የማያገኝበት ቦታ ነው የደበቁት። ማንም ሊያገኝ አይችልም ከኔ ውጪ ብሎ ሲናገር ነበርና እሱን ታወጣጣዋለች ብዬ ተስፋ አደርጋለሁ። የምታረገው ማድረግ ያለባትን በሙሉ አድርጋ ፋይሎቹ ያለበት ቦታ ማወቅ አለባት ብዬ አስባለሁ ማለት ነው። እና ሳሚም ደግሞ ይሄን ነገር ያውቃል። ሜሮን ከቤት እንድትወጣ አድርጎ እያገዛት ነበረ። እና አሁን ደግሞ ሜሮን መታ እንዳታቋርጧቸው ብቻ ነው የፈራሁት ማለት ነው። እውነቱ ላይ ሳይደርሱ ወይም ደግሞ የፈለገችውን ነገር ሳታገኝ ማለት ነው። ታገኛለች ብዬ ተስፋ አደርጋለሁ። ቤተሰብ እናንተስ ምን ታስባላችሁ?